በርግጥ የዛሬው አገሩን እኮ አከልን ባለፈው እኮ ምንም ካሪር ነው በዚህ አይነት ዛሬ ነው ይሄን ከአራዳ ሸዋበር ስልካምባ ከመንበረ ፀሐይ ተመልሰን አሁን ደግሞ ወደ መድኃኔዓለም እየወጣን ነው። ኑሮውስ እንዴት ነው? እንዳንተ አለ ሁሉች ያለቁት ናቸው። መብራት ካለች አብራት እስኪ የት ላይ ናት ማማ? የት ነው ባብራቱ? አይ የለም ኑ ቶሎ ወደ በር። እንቅልፍም ለራሱ አይወስደኝም። በቃ ቁጭ ብዬ ነው የማድረው። ለራሱ ለስንት ዓመት መብራት ይላት ነው። ሰላም የተወደዳችሁ የጦሳቲው ቤተሰቦች እንዴት ናችሁ? ዛሬ በደሴ ከተማ አራዳ ክፍለ ከተማ የሚገኙ ነዋሪዎችን ጓዳና ህይወት እናስቃኛችኋለን። በዚህ መሰናዶም የአራዳ ሸዋበር ስልካምባ የንጉስ ሚካኤል ቤተመንግስት አካባቢ መንበረ ፀሐይ እና መድኃኔዓለም የተሰኙ ሰፈሮችን እናዳርሳለን። ለዛሬው መሰናዶ ምክንያት የሆኑን አሜሪካን ሀገር ፊላደልፊያ የሚገኙት እህት ገነትና ጓደኞቿ ናቸው። ከሰሞኑ ለበጎ አድራጎት ስራ ከላኩልን ድጋፍ ውስጥ 100 ሺህ ብር ይዘን የፋሲካ በዓልን ምክንያት በማድረግ እንግዲህ 10 ቤተሰቦችን በእነዚህ ሰፈሮች እየተዘዋወርን እንኳን አደረሳችሁ የምንል ይሆናል። እነዚህ 10 ቤተሰቦች የተመረጡት እንግዲህ ከደሴ ከተማ ሴቶች ህፃናትና ማህበራዊ ጉዳይ መምሪያ ጋር በመተባበር ነው። ለዛሬም እንግዲህ በየሰፈሩ እየዞርን 10 ቤተሰቦች የምናገኛቸው ከመምሪያው ከተመደበልን ባለሙያና እዛው ሰፈር ውስጥ ከምናገኛቸው የበጎ ፈቃድ ስራ ከሚሰሩ እናቶች ጋር በመሆን ይሆናል ማለት ነው። እንግዲህ በዚህ አጋጣሚ የከተማችንን ዝቅተኛ ኢኮኖሚ ደረጃ ያላቸውን ነዋሪዎች ህይወት ቤታቸው ድረስ በመሄድ የምንቃኝ ነው የሚሆነው። ለእያንዳንዱ ቤተሰብም እንግዲህ 10 ሺህ ብር የበዓል ስጦታ የምናደርስ ይሆናል። ውድ ተመልካቾች በዚህ አጋጣሚ ዛሬም አንድ የተለመደ ማሳሰብ ያለን በተለይ በሰሞኑ የበጎ አድራጎት ስራዎቻችን ላይ የገጠሙን ችግሮች ስላሉ ነው ይህን ጉዳይ ደጋግሜ ለማንሳት የተገደድኩት። በጦሳቲዩብ እንዲህ አይነት የበጎ አድራጎት ስራዎችን የምንሰራው ከዚህ ቀደምም እንደምታውቁት ምንም አይነት ክፍያ ተከፍሎን አይደለም። ይህን በማድረጋችን ክፍያም ሊከፈለን አይገባም። ምክንያቱም የበጎ አድራጎት ስራ አንድ ሰው ህሊናው ፈቅዶ በራሱ ተነሳሽነት ምንም አይነት ቁሳዊ ጥቅም ሳይሆን ለህሊና እርካታው ሲል ሊሰራ የሚገባ ስራ ነው። እንዲህ አይነት የበጎ አድራጎት ስራዎችን እየሰሩ ኮሚሽን ወይም ሌላ ገንዘብ የሚገኝ ከሆነ ደግሞ ያ የበጎ አድራጎት ስራ ሳይሆን ራሱን የቻለ የገንዘብ ማግኛ የስራ ዘርፍ እንደሆነ ነው የማስበው። ነገር ግን አንዳንድ ቦታ ላይ በተለይ ቀበሌ አካባቢ ያሉ ባለድርሻ አካላት ይህን ስራ የምንሰራው እንደ ጦሳቲዩብ እኛ አደራ ላደረስንበት የሆነ ክፍያ እየተሰጠን እንደሆነ ስለሚያስቡ በተለያየ መልኩ ስራ ላይ ቅሬታ ሲፈጠርባቸው እናስተውላለን። በእርግጥ ብዙዎቹ ይረዱናል የጦሳቲዩብን ዓላማ። አንዳንዶች ግን ያንን ስራ ለሰራንበት የሚሰጠን ክፍያ ያለ ስለሚመስላቸው ቅሬታው ሲገቡ አስተውለናል። በሰሞኑ ስራችንም ገጥሞናል። ስለዚህ አሁንም በድጋሚ ጦሳቲዩብ ይህንን ስራ የሚሰራው በቅንነት ወገኖቻችንን ለመደገፍና ባህር ማዶ ያሉ ወይም የትም ቦታ ያሉ ድጋፍ የሚፈልጉ ወገኖቻቸውን ለማገዝ ቅልብ ያላቸው ደጋግ ቸር ወገኖቻችን የሚሰጡንን እርዳታ በቅንነትና በታማኝነት ለሚመለከታቸው የማህበረሰብ ክፍሎች ለማድረስ ነው። ይህን ስራ ደግሞ በሳምንት አንድ ቀን ወይ ደግሞ ከመደበኛችን ስራ በሚተርፈን ትንሽ ሰዓታት ብናከናውን እንደ አንድ ሰው እንደ አንድ ወገን የሚሰማን ደስታ ወደር የለውም። አሁንም ወደፊትም ለዚህ በጎ አድራጎት ስራችን ማንም ሰው እንዲከፍለን አንፈልግምም፣ ክፍያ እንዲፈጸምም አናደርግም። ስለዚህ ስራችንን በቅንነት አይታችሁ ብታግዙን ብትተባበሩን ደስ ይለናል። ቤተሰቦቼ ለማሳሰብ ያህል እንግዲህ ይህንን ካልኩኝ የዛሬውን ውሏችንን ከደሴ ሸዋበር ሰፈር እንጀምራለን። ተከተሉን። ቪዲዮውን ላይክ አድርጋችሁ ጀምሩ። ማማሚቴ እንዴት አደርኩ? ደህና አደሩ? ኑ ቶሎ። ደህና ነው። አረፍ ይበሉ። እሷ ላይ እዚች አረፍ በሉ። ሰው ማን ልበል ስሞትን? ማሚቴ
ማሚቴ ያባቶ ስም ደምሴ ማሚቴ ደምሴ ማሚቴ ጎረቤት የሚል ዘፈን ነበር ድሮ። ማዬ እንዴት ነው ኑሮ? እስኪ ንገሩኝ ያለሁበትን ሁኔታ ኑሮውን አውሩኝ። ምን ኑሮ ምን አለ? ጤና የለ፣ ሰላም አለመሆን። ሰላም ነው የምንፈልገው አይደለ? ምንም ጤና ጠፋ፣ ሰላም ጠፋ። ማን ጋር ነው የሚኖሩት እርሶ? ብቻዎትን? ልጅ የለዎትም? የለኝም፣ ሞተውብኛል። 3 ልጆች አልቆብኛል። እንዴት ያሉ እንደናንተ ወጣቶች ጨርሻለሁ። እንደዚህ ሰው ነው የሚረዳኝ። እቺ የቀበሌ ቤት ናት ያዝኳት። ምንም የለኝ፣ ሰው ነው የሚረዳኝ። እሺ አሁን እንግዲህ ዛሬ አንዲት እህታችን ከውጭ ሀገር ገነትና የሷ ጓደኞች አንድ ላይ ሆነው ያው በዓልን በማስመልከት ፋሲካን እንድትውሉ በሚል ይዘን መተን ነው። ወንድሜ ይሰጥዎታል። 10,000 ብር ነው ማማዬ። ያስተላልፋችሁ። አሜን አሜን። ከዘንድሮ መዓት ከሁሉ መዓት ይሰትርልን፣ አሜን። ይሰብስልን፣ ይጠብቅልኝ፣ 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 ይጠብቅልኝ። ጠዋትም ማታም ጸሎት አደርጋለሁ። አዎ ማለት ዛሬ በጠፋበት ጊዜ ይህ ያደርጋችሁ እድሜያችን ረጅም ያድርገው። ከእናንተ ቤት ያድርገን። ከእናንተ ቤት ምን ያለ ይሄ በረዳት ነው ያለሁት። ረድታችሁኛል። መድኃኒዓለም ይርዳልኝ። ሰላም ኑሮ እንዲገኝ አገራችን ሰላም ያድርግልን። ኑሩልኝ። ባቻ ያሰማኝ። ባቻ ያሰማኝ። አሜን። ልጆች እንትማና ቀንሱም ሬዲዮ ነዋል። እኛ ነን ከነገሌ ነበር እና ሰዓዳንን ምን ነው ደህና አንቱ ሰላም ልንሉ መተን ነው። እሺ አስከፍ ሬዲዮን ቀንሷት አስከኳት እኮ እስቲ ሙዚቃ ይላችሁ አንቺ ይቀመጡ አባዬ። ዞር በሉ አይዞት። እሺ ጦር ወይዘሮ ሲል እንኳን አይከብደንም። እሺ አደም አራጋው የድሮ ሽፍታው ስም ነው እንዴ? ይሆናል። ዛሬ ሰላም ሆኖ። እሺ እንዴት ነው ታዲያ? እንደው ኑሮ እንዴት ነው? ምን ኑሮ አለኛ? ይሄው እንደምታየው ነው። አዎ ማን ጋር ነው የሚኖሩት? ልጅ አለ፣ የልጅ ልጅ። አሁንስ እንደው ለመኖር የሚያስፈልገውትን ነገር የሚያገኙት በምን መንገድ ነው? ህዝቡ እየረዳኝ ነው። ሌላ ምን አለ? አዎ አሁን እዚች ነው የሚኖሩት? እዚች ነው የሚኖሩት? አዎ። ጤናዎትስ? ጤናማ ሆያማ አይደለም። ድጋፍ ይዘንልዎት ነው የመጣ ነው። ድጋፍ ይዘንልዎት ነው የመጣ ነው። ውጭ ሀገር የምትኖር ገነትና ጓደኞቿ በዓሉን ምክንያት በማድረግ የ10,000 ብር ድጋፍ 10,000 ብር። እሺ አየኋት አይደለ? አያትህ ቆይ በረካሁን ፈንህ ይመር። አዎ በያላችሁበት ይግናችሁ። አፋችሁን ጤናችሁን አላህ ይስጣችሁ። አሜን። ፈላችሁ ይመር። ሙስተራድ ድረስ ያሳጣችሁ። አፋችሁንም ጤናችሁንም ይስጣችሁ። አሜን። ካሜራን ሲሸው ወደ እሺ ያስገባኝ። እሺ ያሳጣችሁ። እናችሁን አላህ ያሳምረው። ካንቺ ወስደዋል። አራዳ እኮ ግን በጣም ከባድ እኮ ነው። በነገራችን አራዳ በጣም ካልጋ መነሳት አቅቶች እንዴት አደሩ ማዬ? እንዴት አደራችሁ? ደህና አደሩ? እግዚአብሔር ይመስገን። ማን ልበል ስሞትን? አለሚቱ። አዎ ማን ጋር ነው የሚኖሩት? ብቻዬን። ልጅሳ? ልጆች አልቀዋል። ልጅ የለዎትም? ልጆች አልቀዋል። 5 ልጅ ቀብሬያለሁ። ጤናዎትሳ? ጤናዬን እያመመኝ ዛሬም ሐኪም ቤት ልሄድ ነበር። ስሄድ ወድቃለሁ ብዬ
መኪናም አላገኝ ብዬ የተቀረሁኝ ያመኛል። አይኔም ቢብሎኛል ጭራሽ አይኔም ነው። ሐኪም ቤት የሚወስዶት የለም? የሚወስደኝ የለም። ኑሮውስ እንዴት ነው? እንዳንተ ያለ ኃላፊ አግዳሚ እየጣለብኝ ነው የምኖረው። አንዲቱ እኔ ነኝ፣ እናቴ ናት፣ የቀሩት ልጆች ያለቁት ናቸው። እሺ ማይ እሺ አሁን ይችን ድጋፍ እህታችን ውጭ አለች ገነት የምትባል እህታችንና ጓደኞቿ ለፋሲካ ማዋያ ብለው ትንሽ ድጋፍ ልከው ነው። እሺ 10 ሺህ ብር ማሟሽ እድሜና ጤና ይስጥልን። እሷንም ረዳቷንም እድሜዋን ጤናዋን ይስጥልን። በሰላም ለሀገሯ ያብቃልን። የራበው ለዳበሰችው የራበው ለጎረሰችው እድሜና ጤና ይስጥልኝ። እድሜና ጤና ይስጥልኝ። ኑሩልኝ። አስታዋሾች ታዛቦች እድሜና ጤና ይስጥልኝ። ክፉ ያግኝብኝ። ወልዶ ተማጣት አግንቶ ተማጣት ያውጣችሁ። አዎ እንደሱ ነው የማየው። እግዚአብሔር ይስጥልኝ። አመሰግናለሁ። ልክ ነው። እንደ ሰው ያለችበት ሁኔታ እንደ ሰው ያለችበት ነው እንጂ የግድኛ እኛ ያልደረስንበት እኮ ችግረኛ አለ። እንዴት አደራችሁ? ሰላም ነው እቴዋ? እንዴት አደርሽ? ሰላም ነው አለ። ላውራሽ ችግር የለውም አይደል? በዋራሽ እሺ። ስሜ አለም ፀሐይ ገብረ መስቀል ነው። እሺ እኔት አሁን ያለሽበት ሁኔታ ምንድነው? እስኪ ንገሪኝ። አሁን በጣም ህመም ላይ ነኝ። ያው ታክም ያለው ግን በቃ ገና ነኝ። ምንም በቃ ለመስራትም ለማለትም ተቸግሬያለሁ በጣም። ማን ጋር ነው የምትኖሪው? አሁን ብቻዬን አርቲ ተጠቀማለሁ። ኤችአይቪ መድኃኒት ተጠቀማለሁ። እኔ ሳሎን ያመጣሁት ያው እናቴ ነበረች በፊት ስታመም ነበረ። ከሷ ነው እኔ ሳይታወቅ ማለት ነው። እሷም ሳይታወቅ ሞተች። በቃ ቤተሰቦች የት ነበሩ? ተወልደሽ ያደግሽው የት ነው? ተወልጄ ያደግኩት አዲስ አበባ ነበረ። እሺ እዛ ነበረች እናቴ ሻይ ቡና እየሸጠች እዛ ነበረ እኔን የወለደች። አሁን ከዛ ወደ ደሴ መተሽ ነው እዚህ? አዎ እዚህ እሷ አማት ያመማ ጊዜ እዚህ መጣን። ቤተሰቦቿ እዚህ መጣን። ያው እዚህ ጀሚ ማለት ነው አባቷ ሀገር ጀሚ ነው። እዛ ሄደች። እዛ ወዲያው ሞተች። በቃ እዚህ ቀረው። እኔ ይቼችን የቀበሌ ቤት በሷ በሰዓዳ አማካኝነት አገኘሁኝ። እዚቹ ተቀመጥኩ። በቃ ትምህርት ማር ነበረ እስከ 10 ተምሬ ያው ውጤት አልመጣም ሲል እኔም በቃ ተውኩትና ዝም ብዬ ወደ ስራ ምናምን ጀመርኩ። ምን ትሰሪ ነበረ? አይዞሽ። ያው ሰው ቤት ነው የምሰራው። ሰራተኛ? አዎ ሰራተኛ ነው። ያው የሚመችም አለ እንትንም ነበረ። በቃ አሁንም እየሰራው ነበር ሻይ ቡና ያው ሳልታመም በፊት። ከዛ በቃ አመመኝ ተውኩት። በቃ አሁን ምንም አጋዥም የለኝም ምንም ነገር። በቃ እዚህ ቁጭ ብዬ በቃ ማስበው ሌላ ነገር በቃ በጣም ህመሙም ገና ነኝ። ምንም አላገገምኩም። እሺ እህቴ አንድ እህት ገነት የምትባልና ጓደኞቿ ከውጪ ያላኳት ድጋፍ አለችና እሷን ይዘንልሽ መተን ነው ዛሬ። አይዞሽ እሺ። ቀጣይም ደግሞ ይሄን ፕሮግራም አይተው ምናልባት ለህክምናሽ የሚያገዙሽ ሰዎች ካሉ ይሄ በሚዲያ የሚተላለፍ ነው። አይዞሽ አይዞሽ። የምትመለከቺው ይሄ 10 ሺህ ብር ነው። እሺ የ10 ሺህ ብር ድጋፍ አድርገውልሻል። ኢንሻአላህ ይስጥልኝ። በጣም አመሰግናለሁ። እሺ እኔ ተዋሽ ቁጭ ብዬ ሀሳቤ ሌላ በቃ ጭንቀቱ ራሱ እንቅልፍም ለራሱ አይወስደኝም። በቃ ቁጭ ብዬ ነው የማድረው ለራሱ። ለስንት ዓመት መብራት የላትም። የሚገርም አሁን መቼም በጎ አድራጎት ደስ የሚል ሰው እየሰጧት ከሩቅ ቦታ ስበን መብራት ራሱ አምፖል ብቻ ናት ያለችው። አትችን ስቶቭ ገዝቼላት ራሱ ማለት ነው። አይዞሽ እሺ እህቴዋ አይዞሽ። ሰላም አደራችሁ? ሰላም ነው አለ ነው እንደው አይ ታርጌቱ ነው ዋናው። መንገዱ ችግር የለም። መዳረሻችን ትክክለኛ ከሆነ እሱም ደስ ብሎት መንገዱ አይከፋም። ነገኛ ጋር እንዲሰራ እንዲያግዘን
እንዴት አደራችሁ? ቁጭ በይዘው አትነሽ እዛው ማን ልበልስ? እኔ በላይነሽ አየሌው ነኝ። እንዴት ነው ህይወት ኑሮ ምን ይመስላል? ይንገሩኝ በግልጽ። ጥለው በሽታዬ 1500 ግራም በቀን እየወጥኩ ባዶ ጨለማ ቤት እያደርኩ ረዳት የለኝም። እንግዲህ ብቻዬን ነዋሪ አንድ የናምኝ ሌት ተቀን እንዳለቀስኩ መኖር ይሄው መክፈት ራሱ ተቻተጋ አቃተው የበሩ ራሱ ተደደም ማነስ የሚያዘሻል ደምሽ መጠጣው ለመድኃኒቱ አሁን ተንቀሳቅሶ ለመስራትም አቺም አይ እንዴት ያሰራኝ ይሄ የሚጥል በሽታ አስቸገረኝ። አሁን እዚህ ነው የምትኖሪው? ይቹናታው ላይ ቴሌወርቆ ይሁን እንደምታዩ በዛ ግድም አራጁ ይሄ ምንድነው ይሄ ሁሉ አራጁ እንዳለቀስኩ ማነጋውራት ወይ ምን እንዳርግ አሁን ያምሽ እንደዚህ ስትሆን የትንሣኤ በዓልን ምክንያት በማድረግ እንደዚህ አይነት ችግረኛ ረዳት የሌላቸው ሰዎችን ድጋፍ እንዲደረግላችሁ ይዞ መጥቶ ነው 10,000 ብር። እሺ እንደውርሜና ጤናን ከምንም በላይ ጤናን ይሄው አባቴ ገብርኤል መቤቴ መድሩ የነሱ ከሽ ወንድም ወይ ጤና ብኮኑን ይሄ መጣችሁልኝ ሁሉ ያለጣችሁልኝ ወይ አዳው እንቀሳቀሳለሁ ስለ ያዞር እንደሽ ዘሁኛው እንዳያምሽ ይሄ መደዳው ሁሉ ቤቱ ይወዳደቀ ላይ በቃ እንዳወል በላይ እሺ አይዞሽ አይዞሽ ሰላማዊ እህቴ ደስ ይላቸዋል ይወዳሉ። ስለዚህ እንደዚህ አድርገህ ባላንስ ካላደረከው አይደለም እንዴት ነው? አብሽሩ ችግር የለውም። ምንም ይሄኛው ሁለት አድርገናል። አዎ ጥሩ ነው ማለት ትራግራ ታወቀችው ፊት ለፊት አልኳት። ፀሐይ እኔ ነኝ። አይዞሽ ጆሮ የለም። አሁን እናታቸው የሉ እናቷ ማግኘት ፈተል የጥጥ ይዛ ሮቢት። እሺ ሁለቱ ብቻ ናቸው የሚኖሩት? አዎ ሁለቱ ናቸው። እሷ ነበረች የምታስተዳድራቸው የምትለው በቃ አሁን ማግፈትና ያቸው ሮቢት። አሁን የእሷ ህመም ምንድን ነው? ግማሽ ጎኗ ፓራላይዝድ እና ደግሞ ጆሮ ተዘጋ። በቃ ሌላ አሁን ከሷ ውጭ ሌላ ልጅ የላቸውም እናታችን? አሁን ለሷ መስጠት ለሷ ተሳምን ታደርጋለች። ምንም ችግር የለም ትልትላለች። አሁን እሷ ነበረች እየሰራች የምታግዛቸው። እግዚአብሔር ምስክሬ ነው። ጾም በቃ ውስጥህ ይጎዳል። የኛ ታናሽ ናት በስተርጅና የ90 ዓመት ሴት። እሳቸው 90 ዓመት ናቸው። እና አሁን ያው ማግ ምናምን ይዛ ወደ ሄድሽ ነው ሮቢት እየፈተሉ ማለት ነው። ያቺ ብር መታ ተወላጆቻችን ወድቃል። ያውም አሁን ትንሽ ተጨመራ ተመስገን ነበር። በመሀል እየተቀነሰ የሴፍትኔትም እንትን ናቸው አይደል? ቀጥታ ተረጅ ናቸው። ቀጥታ እቺ በየወሩ እነሱ በእነሱ መስሪያ ቤት ስጫት እንግዳ ወደ ቤት 1,000 ብር አለቻቸው እንጂ ተቀበይ እህቴ ተቀበይ። አይዞሽ ቁጭ በይ እዛው ያዥ 10,000 ብር ነው ያዥ። ለማማ ስጭ በኋላ እመዬ ስትመጣ ትሰጫለሽ። አዎ ያዥ አጥብቀሽ ያዥ። እዚች አርገሽ እዚች አርገሽ። አይዞሽ መድኃኒዓለም እንታረቀው እግዚአብሔር ያቆያችሁ። እናንተ ከፍ ያለ ደረጃ ያድርሳችሁ መድኃኒዓለም። ለእንደዚህ አይነቱ ነው በቃ አቶ ክብረት እውነቴን ነው የምልህ። አሁን እቺ ደግሞ አሉ ምናምን ካላልሽ ማማሲያ አሉ ደህና አደሩ። አብሽር ለእኔ ችግር የለም አብሽር። እሺ ማዬ ማን ልበል ስሞትን?
ማን ጋር ነው የሚኖሩት? እኔ ልጆች ስራ ያላቸው እንጂ እዚህ ተከራይቼ ነው። እዚህ ታሰብ እንደመጣ ወይ በዛው ያልሰጥ እንዴት ወይ ምን የለኝ ያሰብ ተፈናቃይ ነዎት? እስካሁን ድረስ እንደየከራተታለሁ። ኑሮስ እንዴት ነው? ኑሮ የማህል አመት የመምተኛ ሆንኩ። የሊጥራት የምትባል ይታይ በፊት እንኳን ስፌትም ጥጥም ሰውን ቤት አታገል ነበር። አሁን ግን አያትም በአጠቃላይ ቤት እያለሁ በቃ አሁን የችግር ጉዳይ ነው እንጂ ወደ ሀገርም አልገባ ራሴን ችዬ አዲስ ወጣሁ። ከወጣሁም ተቃራጠቅኩ። ያው እናንተ በምትረዱት ነው። ያው መንግስትን በሴፍቲኔት ሰውን በሚያግዙ ነው። አዎ ያው አላህ አይጥረኝ። አንድ ልጅ ያለ ደግሞ የራስህ ነው። እሱ አስቦ ሶስት ተባራቸው የማን ልጅ ነው? ዝም ብሎ ወዲያጅ ነው። ሀሳብ ልጅ ዝም ብሎ አሰብ የሚያውቀውት በሰው ላይ ነው። ሰው ላይ ግባ በመንግስቱ እሺ ላይ ግባ መንግስቱ ይዞኛል። ሽፍት ነው እኔ በዚህ በሰጥ ማማ ያይዘውት አታልቅሱ። 10,000 ብር ድጋፍ ነው። እሺ 10,000 ብር ነው። ሰማሁኝ። አይዞት አይደለም አብሽር ተው አይዞት። እሺ 10,000 ብር ነው። እኔማ እንደው ሰማይና መሬት ነው የዘረጋው እሱ። አሜን ይሁናል። እናንተ ማማላካቻችሁ ወላችሁ ግቡ። ለእናንተም ደግሞ ተራ ይደረሳችሁ። ሰማይም መሬት አዘረጋው ያው ዳመት ከዘረጋው መቼ ወላችሁ ግቡ። አሜን እና ምን እላለሁ? አይዞት ምን የለኝም በቃ ሲሁራችሁ። አሜን ማማ አይዞት። ሰላም አይዞት። አሜን። አስታጠቅነሽ ቤት አለች በዚች ወደ መድኃኒዓለም አይደርስ አለች። አንዳንዱ ግን ተመልካቾች እንግዲህ ከአራዳ ሸዋበር ስልካምባ ዙረን ከዛ መንበረ ፀሐይ ሄደን ነበር አይደል? ከመንበረ ፀሐይ ተመልሰን አሁን ደግሞ ወደ መድኃኒዓለም እየወጣን ነው። እንግዲህ አራዳ ክፍለ ከተማ ነው ሁሉ። መጨረሻ ላይ ማጠቃለያ እንሰጥበታለን። ቀጥለናል። አሁንም ጉዟችንን አብራችሁን ቆዩ። ከእጅ ወዳት የምታደርጋት እናት እዛ ተኝታ ዝም ብሎ ሆጠሌ እየዞረ ይመጣ በጣም ስታመዛዝን ምን እና ሰርቶ መብላት እየቻለ ብሎ በራሱ የቦዘነ ሰው የራሱ ችግር ነው። ስንቅ ነው። መንገዱን መልካም ያደርጋል። ቅድም እዛ ማዶ ነበር አይሄድ ነው። ቅድም እዛ ማዶ ላይ ተመልካቾች እንግዲህ እንዳያችሁት ከዛ ማዶ ከሸዋበር አይጠየፍ አዳራሽ ንጉስ ሚካኤል ቤተ መንግስት ከዛ በጀርባ መንበረ ፀሐይ ደርሰን አሁን እንግዲህ መድኃኒዓለም ሰፈር መተናል። ፒያሳ አብራችሁን ቆዩ። እንደቀጠለ ነው ጉዟችን። 3 ቤተሰቦች ይቀሩናል። አሁን እንግዲህ የትንሳኤ በዓልን በጥሩ ሁኔታ እንዲውሉ እየዞርን ድጋፍ እያደረግን ነው። ይህን ቪዲዮ እየቀረጽን ያለ ነው። ዛሬ ዕለተ ረቡዕ ጧት ነው። ያው ከበዓሉ በፊት ባለው ሳምንት ማለት ነው። እንግዲህ በቀጣይ ቀናት ሐሙስ፣ አርብ፣ ሮቢት ገበያ አለ። ያው የስቅለት በዓል የሚከበርበት ዕለት ቢሆንም ባለው ሁኔታ ገበያ አይተው በዓሉን በጥሩ ሁኔታ ያሳልፋሉ። እንዴት ዋላችሁ? ጋንጋ ነው የሚባለው። መብራት ካለች አብራት። እስኪ የት ላይ ናት ማማ? የት ነው ባብራቱ? ቆይ ሆያል አንቱ ጋር እንዳወርቁ ቀስ አይ የለም ኑ ቶሎ ወደ በር ወስደውታል።
እሺ እማዬ ማን ልበል ስሞትን? ወሰና ነው። እንዴት ነው ኑሮ? ምን ኑሮ አለ? ያው በህዝብ ላይ ነኝ እንጂ ልጅ የለዎትም? ሞተውብኛል። አሁን ጎረምሳ ሞቶብኛል ልጅ። እናቴ ብቻዎትን ነው የሚኖሩት እዚህ? እንግዲህ መንገድ እኖራለሁ። አዎ አሁን በዓል እየደረሰ ነው። ታዲያ እንዴት ነው? ታዲያ እንግዲህ እግዚአብሔር እንደፈቀደው ነው እናቴ። ታዲያውን ዘመድ ያድርግልኝ ብዬ ነው የተቀመጥኩት። እሺ እማዬ ዛሬ እንግዲህ አንዲት እህታችን ውጭ ሀገር የምትኖር ከጓደኞቿ ጋር ሁና ለፋሲካ በዓል ሟያ ብላ የላከቻት ድጋፍ ይዘን የመጣ ነው። ወንድማችን ይሰጦታል። ለሷም ለጓደኞቿም ጸልዩላቸው፣ በዓሉንም ደስ ብሎ ታሳልፉ። መልካም በዓል ይሁን ብለናል። 10,000 ብር በዓሉ መልካም እንዲሆን አድርሻለሁ። ይርዳልኝ እናቴ ዋጌታዬ መድኃኒዓለም ይርዳልኝ። እሱ ይርዳልኝ እኔ ጌታ። እናንተም ኑሩልኝ፣ ተሰጩም አሳጩ። ቆዩልኝ 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 ወንድሞቼ ቆዩልኝ። በአገር በሰው ላይ ነኝ። እናትም አባትም የምንም ልጆቼ ነበሩ። አሁን ገዱ እኔን ወደ ኋላ ጥለው አሁን ባሪያው ዘመድ ሆኖኛል። ቆዩልኝ ቆዩልኝ። እነሱም በሀገራቸው ያብቃቸው። ይኑሩልኝ ይኑሩልኝ፣ እድግ ይበሉልኝ። ቆዩልኝ። የበለጠውን ከፍ ያለውን ይስጥልኝ። አሜን። ሰላም ዋሉ። መልካም በዓል። እሺ ቋጥሮ ያዙ። በላይ ዞት ስለዚህ መብራቴን ግማሾች አንድ ሰው ተንባት መጣ። አንቺ አንድ ጨምረሽልን ጨምራለሽ እንጂ እዛው አካባቢ ካሉ አካባቢ ባይሆን ጀማልም የጧት ጀምሮ የተንከራተተ ነውና ችግር የለም። ያው የጋራ ድካም ሄልዝ ጉዳይ ጠቅስ ታረገኝ ነው እንጂ አለዛ። በርግጥ የዛሬው አገሩን እኮ አከልን። ባለፈው እኮ ምንም ካሪር ነው በዚህ አይነት ዛሬ ነው ይሄን ደህና ረፈዱም አየ። እሺ ግድ የለም ላውራቸውና ለዝም ብዬ ቪዲዮ ቀርጸዋለሁ ቤት። እማዬ እንዴት አረፈዱ? እግዚአብሔር ይመስገን። ማልበል ማርገሽ ተሹሜ ስታያት ነው። እሺ እማዬ እንዴት ነው ኑሮ? እስኪ ንገሩኝ። ምን ኑሮ አለኝ አለሁለት። ልጅ አለዎት? ኧረ ምን አለኝ ጧሪ የለኝ። አካባቢ ነው የሚጦረኝ እዙ አካባቢ አይኔ ደግሞ አስጠግቶኝ ነው እነሱ አስጠግቶኝ ነው። እሷም ምስክሬ ናት። መቋሚያ እየመራኝ ነው የምሄደው። ጧሪ የለኝ፣ ወንድም የለኝ፣ እህት የለኝ። ጨርሼ ብቻዬን ነኝ ያለሁት። ረዳት የለኝም። ኑሮውስ እንዴት ነው ታዲያ? መቼም እግዚአብሔር ይመስገን የደሴ ጣርቃን ልብስ እያለበሰኝ እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። እሺ ዛሬ እንግዲህ የትንሣኤ በዓል ምክንያት በማድረግ አንዲት እህታችን ውጭ ሀገር ያለች እህት ገነት ከጓደኞቿ ጋር ሆና ለበዓል ሟያ ብላ የላከችልን ገንዘብ አለ። እሱ ልንሰጦት መልካም በዓል ልንለዎት ነው የመጣ ነው። ወንድማችን ይሰጦታል። ቤቷን ለያዛት ሰሰ ግድ የለም እሱም ቢሆኑ ችግር የለም። ታያቸው ቤቱን ስለሚይዘው ግሮት ይሄውን 10,000 ብር ነው። እሺ እግዚአብሔር ይስጥልን። አሜን። ወላቸው ግቡ። ሀገርም ሰላም ያርግልን። አሜን። ፍቅር ይስጠን። እናንተ ጥሩ አዎ እናንተ ቆዩልኝ ቆዩልኝ። ሀገር ሰላም ይሁንልን። አሜን። እሷም ጤናዋን ይስጣት፣ ለሀገሯ ያብቃት። አሜን። እሱ ሙሉ ይግባ፣ የጎበዝ አውራ ያርገው። ተረት ተረት የምታወጋ ያርግ ጌታ ይዋየ። ተረት ተረት አንተ ባብራብ አወሉ ፍቅር እንደሸማ ያልብሳችሁ። እሷም ሙላ ትግባ፣ የልጆቿ እናት ያርግልኝ። ወላችሁ ግቡልኝ። እሷ ባትኖር ማን ያስታውሰኝ ነበረ? እናት ዋየ አመት ባልትሆን እነሱ ናቸው የሚያቀምሱኝ። ሁለቱ ወር ሙሉ ጦሜን እነሱ ናቸው የሚያበሉኝ የሚያጠጡኝ ጎረቤቶቼ። መልካም በዓል እንግዳ ማዬ። አመት አመት ያድርስልኝ። እሺ የከርሞ ሰው ይበልልኝ። እሺ ማዬ ሰላም ዋሉ። እሺ ሰላም ግቡ፣ ሰላም ግቡ እናቴዋ። እሺ ሰላም ግቡ። ደህና ሁኑልኝ፣ ደህና ሁኑልኝ። ጫርቃን ወይ ይባ እናንተ ታችሁ ወርቃለች እንደ ቆሲ አለች። እሷ ደግሞ
ዲፕላስዋን ነው ጨርሶ የባላባት ሰፈር እዚህ ቤት ነው የሚኖሩት። ወደ ላይ ሰላም ነው። እንደምን አለ? ሰላም ነህ? እንዴት አለ? ደህና ናችሁ? እግዚአብሔር ይመስገን። ሰላም ናችሁ? ይሄ ነገር አረጋጋቸው ነው ብዬ ነው እሱ ባለፈው። እንዴት ዋሉ ማየ? ደህና ዋሉ ወይ? እንዴት ዋላችሁ? ደህና ዋል። ቁጭ በሉ ማየ። ደህና ናችሁ? እሺ እንገባለን። አረፍ በሉ። እሺ አንቺ ቁጭ በይ። እሺ ሽላት የእርሶች ብቻ ናት? ቁጭ በሉ። ሌላ ሰው ቤት ነው? ቁጭ በሉ። አዎ የሌላ አግዴ ለአንተ አረፍ በሉ። እንቀመጣለን። ይቺ ናት ቤት ወጥ በቃ። አዎ ይቺ ናት። ቆርቆሮ ሰጥ እድሜ ጠገም ሆኖ ራሱ እኮ ሌላ ሪስክ ነው የሆነ ነገር ቢሆን ቆርቆሮ ያው ከቀበሌ አስፈቅጄ ቤቱን እንዳለ ንፋስ ይወንጥሎት ከለከተማ እማዬ ማን ልበል ስሞትን? ወርቅ ያሰፋ። እንዴት ነው ኑሮ? ኑሮ ደካማ ነኝ። በቃ ንፋስም ገልቦት ቤቱን 15 ቀን ቀበሌ ተቆምኩ። አሁን ቆርቆሮም ሰጡኝ። ያው ማሰራትም አልችልም። በጣም ደካማ ነኝ። ልጅስ የለም? ሌላ የሚያግዞት ሰው የለም? የለም። ራሴ ነኝ ተጠቃሚ ነኝ። አስምም አለብኝ። አሁን ቆርቆሮው ንፋሱ ትልጠው ባሲዘውም በቃ አማማኝ ንፋሱ። እንዴት ነው የሚኖሩት አሁን? እንደው ለመተዳደሪያ በምንድን ነው የሚበላ የሚጠጣ የሚቀመስ ነገር የሚያገኙት? ምንም ሰው እየረዳኝ ነው። ያው ያዘነ ጎረቤቱ ነው ያው የሚያንሰው እየረዳኝ ነው። ያው ስለሚያመኝ ምንም መስራት አልችልም። ይኸው ጦጡም ይኸው መቼም አንተ ስለፈተልኩ ነው እየፈተልኩ ተጅ ወዲያፍ አይደርስልኝም። ባዶ መድኃኒት ነው የምወስደው። ባዶ መድኃኒት ነው። አዎ መድኃኒት እየወሰዱ ነው። እሺ አሁን እኛ የመጣ ነው ማየ ለበዓል አንዲት ውጭ ሀገር እህታችን አለች ጓደኞቿ ጋር ሆና እነሱ አሰባስበው ዝላሉ ወገኖቻችን ለትንሳኤ በዓል እንዲውሉ ብለው የላኩልንን አደራ ይዘን የመጣ ነው። ጸልዩላቸው። ይሄው የ10 ሺህ ብር ድጋፍ እግዚአብሔር ይስጥልኝ፣ ከፍ ያርግልኝ፣ ታመት አመት ያድርስልኝ። እናንተም ተሰጩ አሳጩ ነው። እግዚአብሔር ይስጥልኝ፣ እነሱንም ታመት አመት ያድርስልኝ። እግዚአብሔር ይስጥልኝ፣ ጤናቸውን ይስጥልኝ፣ አመት አመት ያድርስልኝ። እግዚአብሔር ይስጥልኝ። እሺ ማያሚን። እሺ እናንተም እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ፣ መድኃኔዓለም ይስጥልኝ። አዎ ጓዳዋ ናት። ከባድ ነው። እዚህ ፎቅ ላይ ስንት ሰው ይኖራል? ደግሞ ወደ ላይ ማለት ሌላ እዚህ ከባድ ነው በጣም። ስሜ አስታጥቁ ሁሴን ይባላል። እሺ ኃላፊነቴ የቀጥታ ድጋፍ የሆኑትን ህብረተሰቦች እንደ ችግራቸው ሁኔታ አይቼ እንዲጠቀሙልኝ አድርጌያለሁኝ። በጎ ፈቃደኛ ነኝ። የማን ክፍለ ከተማ ነው? የፒያሳ ቀበሌ፣ የአራዳ ክፍለ ከተማ የፒያሳ ቀበሌ ነው። ስለዚህ በእውነት ገኔ እስከነ ጓደኞቿ እግዚአብሔር ይስጥልን። በእውነት ለእኔ እንዳደረገችልኝ ነው የምቆጥረው። እነዚህ ሰዎች ከእጅ ወዳፍ የሌላቸው ጠያቂ ዘመድ የሌላቸውን ሰዎች በመፍቀዷ እግዚአብሔር ከፍ ከፍ ያለውን ነገር እንዲሰጥልኝ እመኝላታለሁ። ከእናንተም ከሁላችሁም ትብብር ስለሆነ እና ድርጅቱ ይሄን ያደረገልን አድራጎት በበዓል ቀን አልቅሰው ከሚኖሩ ስቀው ከጎረቤት ከተደስተው አጋጣሚ በማግኘታቸው እኔም ደስ ብሎኛል። እግዚአብሔር ይስጥልን፣ እናመሰግናለን። ገንዬ ሰላም ብለናል። እግዚአብሔር የበለጠ ስራ እንዲሰጥሽ እስከነ ጓደኞችሽ እንመኝልሻለን። ጤናና ሰላም ያድርግልን እህቴዋ። እሺ አባቴ። እሺ እንግዲህ ያው ሙሉ ቀን የዞር ነውና ከአራዳ ክፍለ ከተማ ከሸዋበር ጀምሮ
በቤተ መንግስቱ ከዛም ደግሞ አለፍ ብለን መንበረ ፀሐይ አሁንም ደግሞ መጨረሻ ላይ እዚህ መድኃኔዓለም አካባቢ ነው ያለን ቆይታ። ውላችን እንዴት ይመስል ነበር ክብረቴ? እሺ ጀማሪ ውሏችን በእውነቱ በጣም አድካሚ ቢሆንም ነገር ግን ትልቅ እርካታ ያለው ደስ የሚል መልካም ተግባር እንደሆነ ነው የምረዳው። እኔ በዚሁ አጋጣሚ እንግዲህ ከዚህ በፊት እንዳልኩት እነዚህ የህብረተሰብ ክፍሎች በዚህ በበዓል ወቅት አለኋችሁ ብሎ ከመድረስ በላይ የሚያስደስት ነገር የለምና እኔ አሁንም በድጋሜ ይሄንን ተግባር ያገዝከን አንተ በወንድማችን ለአንተ ትልቅ ክብር አለን። በተረፈ ደግሞ ከዚህ በፊት የኢድ በዓል ላይ እንደዚሁ ድጋፍ ያደረጉ ብዙ በጎ ሰዎች ነበሩ፣ እነሱን አመስግነናል። አሁንም ደግሞ የትንሳኤውን በዓል ለማከናወን ጫፍ ላይ ባለንበት ሰዓት ቤታቸውን ዘግተው ቁጭ ያሉ ሰዎች ምንም አይነት የበዓል ድምጽ የበዓል ድባብ በሌለበት እንግዲህ ገነትንና ጓደኞቿን ባሉበት ቦታ እግዚአብሔር መልካሙን ሁሉ እንዲያደርግላቸው እንመኛለን። ምክንያቱም እነዚህን ሰዎች ከማሰብ በላይ ምንም ነገር የለምና እኔ በጣም እጅግ አድርጌ ላመሰግናቸው እወዳለሁ። እንደዚህ አይነት ብዙ ሰዎች አሉ በከተማችን በጣም ብዙ በራቸውን ዘግተው በራቸውን ብቻ አይደለም ወሰባቸው ባዶ ሆኖ ድስታቸው ባዶ ሆኖ ከጨው አቅም ጨው እንኳን የሌላቸው ሰዎች አሉንና እነዚህን ሰዎች አለናችሁ ማለት ትልቅ ነገር ስለሆነ እኔ በዚህ አጋጣሚ እንደዚህ አይነት በጎ ተግባራችሁ መተባበራችሁ እንዳይለይ ዋጋችሁ ከፈጣሪ ስለሆነ ይሄንን በጎ ተግባር እንድትቀጥሉበት ለማሳሰብ እወዳለሁ። የነበረው ሂደት ግን እጅግ በጣም ደስ መሰግናለን።